መኪና የተቀየረው በነገራችን ላይ ከ10 ቀን በኋላ መጀመሪያ ለህዝቡ ለእናንተ ያሳዩአችሁ መኪናና አሁን የተቀየረው መኪና አንድ አይነት መኪና አይደለም። ኢቨን መጀመሪያ የታየው መኪና ጎልደን አልቲማ ስታንዳርዱ 0 ነው ብያታለሁ። የታሰበልሽ ይሄ አልነበረም። ካመንሽበት ግድ የለም ግን ብለናታል። ገባ እንደገና ሲቀየርባት እሷ ናት ራሷን ብቸኛ አርጋም ልጁም እንዲቀልድ ያደረገችው። ስለ መኪና ቢባል ስለ መኪና የሚያውቁ ኢትዮጵያውያን አሉ። ስለ ሁሉም ነገር ራስን ካገለልክ ግን እኛን ጠርተህ ሄደህ ጎትቻ አምጥቼ እንዲህ ላደርግ አልችልም። ኢቭን አሁን እንግዲህ ይሄ ሲደርስባት እኔ እጄን አንስቼ ነበር፣ ግን ትምጣና እንጨርስላት ተብሎ ነው ስትባል ኖ 3 ቀን የምጠብቀው ነገር አለ ሌሽ ያ አሁን ይኸውልሽ፣ እሺ ሙኒ 3 ቀን የምጠብቀው ምክንያቷ ምን መሰለሽ? እየጠየቀሽ ነው። የምትጠይቀው ደግሞ ምንድነው? ይሄ መኪና እንዲህ ችግር አለው። ገብቶሻል? አንዳንዴ አንቺም ራሱ ኢቭን ሜንቴን ብታደርጊ አፎርድ ማታደርጊው ነገር ሊሆን ይችላል። አቅም የላትም እሷ፣ ችግረኛ ናት አይደል? ስለዚህ መኪናው ችግር እንዳለው አውቃለች ገና ስትነዳው ስለቆመ ማለት ነው። ስለዚህ አሁን ይሄንን መኪና ቢቀርብኝ የሚል ጥያቄ አነሳች። ስለዚህ ወተሽ ልትናገሪ ነውና ገና ለገና ምንድነው የተባለችው? ወተሽ ልትናገሪ ነውና እንደዛ ካደረግሽ 6000 ብሩ ነው 6000 ሪያል ነው ምናምን በእናንተ ታመጫለሽ፣ ዝም በይ ነው የተባለችው። በነገራችን ላይ ለፎቶ ሚሊዮነሩ ወንድማችን ነው የሚመጣው፣ ለቪዲዮ ለማስፈራራት አብሮት ያለው ሰው ነው የሚጠቀሙ። ስለዚህ እናንተ ልጅቷን ድረሱላት። አሁን መኪናው ምናምን አይደለም። በነገራችን መኪናውን ተዉትና ከዚህ አይነት ነገር አስወጧት። ተዉት መኪናውን ከዚህ አይነት ችግር ውስጥ ከዚህ ግሩፕ ውስጥ አስወጧት። የምር እዛ አካባቢ ያላችሁ ለእሷ የምታዝሙ ከሆነ መኪናው ቅንጦት ነው። መጀመሪያ ከዚህ አይነት ነገር ውስጥ ትውጣ ልጅቷ። እዚህ ግሩፕ ውስጥ መግባት የለባትም። እቺ ምስኪን ናት፣ ታማሚ ናት። ገባችሁ? በብዙ ነገር ማለት ብዙ ችግር ውስጥ ያለች ልጅ እንዲህ አይነት ነገር ውስጥ መግባት የለባት። መልክ ተሰርቶባታል፣ ስም ታድሶባታል። በጣም የሚገርማችሁ እኔ ቅድም መሲ ብሪጅ ውስጥ ላይ ገብቼ ኮሽን ሳደርግ የተደረገው ምን ነበረ መሰላችሁ? ኮሽን ያደረኩት በነገራችን እንዲህ ችግር አለ ልጅቷ እንደገባኝ የሆነ ችግር ውስጥ ነው ያለችው ስል በፍጥነት 19 ነው 20 ቪዲዮ ተፖስቷል። በፍጥነት 19 ቪዲዮ ለምንድን ነው የተፖስተው? ባይ ዘ ወይ ከ15 ቀን ነው ምናምን በፊት የተሰራ ቪዲዮ ነው። ለምን ተፖስተው? እኔ እንደወጣን በ5 ደቂቃ ውስጥ 19 ቪዲዮ ተፖስቷል እኮ። ታሙኛ እሱን አይተን ነው እኛ። ይኸውልህ ታሙዬ፣ እኔ ትናንትና ማታ ሰው አወራኝ ደወለና ሳሪ ልጅቷ ያለችበት ሁኔታ እንደዚህ ልክ አሁን አንተ የምትለውን ነገር ሲነግሩኝ እኔ ምን አልኩኝ? አንቺም ማውራት ትፈልጋለች ሲሉ እሺ እንግዲያው ስልኬን ስጧት አልኩኝ። ከዛ ስደውልልኝ እኔ አጋጣሚ ላይቭ ላይ ስለደወልኩ እደውልልሻለሁ ብዬ ጸጥ አልኳት። ግን ምን አልኩ መሰለኝ? ከኔ የበለጠ ማሚ ሰርፕራይዝ ሙኒት ልታረጋት ስለሆነ ሙኒት ታውራት ትረዳታለች ብዬ ሙኒት ታውራት ብዬ እኔ አሰብኩኝ። አሁን ሙኒትን ቅድም ምን አልኳት መሰለኝ? ሙኒት አውሪያት አንቺ። ምክንያቱም አሁን እኔ የሰማሁትን ነገር ነው አንተ እየተናገርክ ያለው ተው ማለት የነገሩኝን ነው። ውስጧ ላይ ችግር አለ ግን ማውጣት አትፈልግም። ተረዳኸኝ? ያለው ነገር ውሃ ቅዳ ውሃ መልስ ነው። ከዚህ በፊት የነበረው መኪና አልተሰጠም። ለምን? መኪናውን የያዙ ሰዎች ሄዱ ሳይሸጡ። ኢቭን የሁለተኛው አሁን ደግሞ ልጅቷ እንደምትገዛ ምናምን መሰለኝ የሚታወቀው። ባይ ዘ ወይ እንደዛ አይነት ነገር አሁን ያልከው ነገር ነው በቃ አይደል? ለዚህም ነው ማሚ አንቺ አውሪያታ። እኔ ያልገባኝን ነገር አስረዱኝ። ምንድነው ልጁን የሚያስፈራት? ስፖንሰሩ አይደለም። እኔ ልንገርሽ ጠይቂው። ተው አሁን አላማው ልጅቷን ማዳን ነው አይደል? ወይስ ግሩፕ እንድትወጣ ማድረግና ሌሎች መርዳት የሚችሉ ሰዎች ካሉ ከድራማ ውጭ ትክክለኛ መርዳት ያለበት። በነገራችን ላይ ሂስቶሪ አድርጋለች እንደ አዶናይና ጃኒ ሲመጡ እንዲረዷት። የተረዳች ልጅ ሌላ እርዳታ እየፈለገች ነው። ብዙ የሚነግራችሁ ነገር ውስጥ ሰው ሲታፈን እናንተ መረዳታ ለምንድን ነው የማትናገሩ? ሙኒ አቴኝ በእናንተ ሀገር ለምሳሌ አምታቶኛል ወይ አምታቶኛል እንዲያርጉኛል ከተባለ እከሰሳለሁ፣ ያለበት ሁኔታ እንደዚህ ያለ ምናምን የሚል ነገር ነው ሐሳቧ። ያ ነው ገብቶሻል አይደል? እንዲህ ብናገር እንዲህ ባረግ እኔ ራሴ ያለው ውስጥ ይሁን እንዲህ አይነት ችግር ውስጥ መናገር አልፈልግም በቃ የሚል ሐሳብ ነው ያላት። ስለዚህ ቀስ ብላችሁ ብትቀርቧት ብታወሯት ልጅቷ ያለችበትን ችግር በደንብ ትነግራችሁ። እኔ ከዚህ ሆኜ ነው እኔ እኮ ማገኘው ገንዘብ የለም እኔ አጀንዳ ሰው አይደለም። እንግዲህ እንደ አጋጣሚ ሆኖ አውርተን ነበር ከጌጥዬ ጋር። የተደረገው ነገር አጠቃላይ ድራማ ነው የተሰራባት። ልጅቷ ድራማና ቪው ነው የተለቀመባት እንጂ ትክክለኛና ለእሷ የሚያስፈልጋት እገዛ አልተደረገም። እዛች ጋር እንደተባለው እሱ መኪና ሸልማለሁ ሲል ያው በሰዓቱ እሷ የመኪና
ጥያቄ ስለነበር ያቀረበችው ለዚች ምስኪን ስጥልን ብለን ሁላችንም ቪዲዮ ሰራን። እኔ ወንበር ተሸክሜ ነው የሰራሁት ለምሳሌ ስጣት ብዬ። ከዛ እሱ ኮሜንታተሮችን ለማስደሰትና በቃ እይታውን ለማደስ ነው በቃ ይሄን ነገር ያደረገው። በመጨረሻ ሽልማት ተብሎ ራሱ ያ ቀረጻ ላይ የነበረው መኪና ተቀረጸችበትና ቀጥታ ወደ ገራጅ ነው የተመለሰው። ከዛ በኋላ ድጋሚ ምን አደረጋት መሰለክ? ወስዶ ገራጅ ውስጥ የበሰበሰ መኪና ገብቶሃል? መስታወቱ ምኑ ቡርቅስቅስ ያለ ይሄ ነው ያንቺ ጊቫዌን የተባለችው። ይቅርብኝ ስትል አይ በፍጹም አይቀርም መውሰድ አለብሽ ብለው አስገድደው ወሰዷ። ከዛ በኋላ ደግሞ ምን አደረጓት መሰለ? በስሙ አደረጉት ሊብሬውን። አሁን እሷ የምትለው በስም የተደረገው ይነሳልኝ፣ መኪናውን አልፈልግም። እኔ እዚች ጋር ባልተሰጠኝ ነገር ባልወሰድኩት ነገር እቺ ልጅ ተሰጥቶታል ተረታለች እየተባለ መቆሚያ መጫን ያጣው ብላ ነበር በጣም ከፍቷት ያወራችሁ ማለት ነው። አሁን ደግሞ የሆነ ቪዲዮ አየው ገንዘብም እየሰጣት መኪናም እንደሰጣት ተደርጎ ደግሞ ተፖስታለና ማይሆን ነገር ነው የተደረገባት። እቺ ልጅ መስራት ትፈልጋለች። የሚሰራ ነገር ለሷ ሊያግዛት የሚችል ነገር ነው እንጂ መደረግ ያለበት ጭራሽ ወጪ የሚያስወጣት ነገር። መኪና የተበላሸ መኪና ማለት እዳ ነው። 10 ደቂቃ እንደነዳውት አለች እንዳለ ዘጋ መኪናው። ከዛ በሆነ ነገር ጭነው ነው የወሰዱት ሁላ። ከዛ በታክሲ ወደ ቤቷ ሄደች። ይሄ መሆን የለበትም። የሰው ልጅ በደካማ ጎኑ የሰው ልጅ በማጣቱ ተገብቶ እንደዚህ አይነት የወረደ ነገር አይደረግም። ማድረግ ካልቻለ አልችልም ቢል መብቱ ነው። ማንንም አያስገድደውም በገዛ ገንዘቡ። ግን ለምን በእንደዚህ ልክ ይጫወትባታል? እሺ ዘርፌ፣ አሁን እኛ ማድረግ ያለብን ምን እንደሆነ ታውቃላችሁ? ተሙ እሷ ቀን ስጡኝ ብላለች። ቀን እንስጣትና እኛ የምናግዛትን ነገር ካለ ማውራት የምትፈልገው ነገር ካለ ራሷ በፔጇ ወጣ ታውራ። ምክንያቱም ለምን እንደሆነ ታውቃለህ? አሁን እሷ ማውራት የምትፈልገውን ነገር ጊዜ ስጡኝ ብላለች። ስለዚህ ታውራ ተሙ ይሻላል ካላስ። ምክንያቱም እኛም አሁንም የማናውቀው ነገሮች አሉ። አሁን ዘርፌ አንቺ ለእሷ የምትቀርቢያት ከሆነ ያንን መኪና ያለምንም ጥያቄና መልስ ሙሩር ሄዳ ኦኬ፣ ሙሩር ታውቂያለሽ አይደለ? ይሄ እሺ፣ ሙኒቴ ቆይ የደረሰኝ ኢንፎርሜሽን ስላለ ነው ልንገርሽ። እሺ ይሁን፣ ቆይ ልንገርሽ። ካላስ አሁን ምን እንደሆነ ታውቂያለሽ? መጀመሪያ አንቺ በግልጽ ተሙም እሱም ሆናችሁ አውራ ልጅቷል። እኔ አላወራትም። ይሄንን ቀድማ ታድርግ ሊያጠቃት። አሁን ይሄንን እየተከታተለ እየቀዳ ምን ያለ ስለሆነ እሷ ማድረግ ያለባት አንድ ነገር ምንድነው? ሊብሬውን ሄዳ ትመልስ። ሙሩር ምንድነው? ሳሪ በአማርኛ የትራፊክ ጣቢያ ነው። ላይሰንስ ምናምን የምናወጣው በስሟ ተሐውሎላታል። ካላስ ትመልሳለች። ሊብሬውን መኪናውን ልሸጠው ነው ብላ ትመልስ። ሊብሬውን ሄዳ በስሟ ተሐውሎላታል። ካላስ ትመልሳለች። ሊብሬውን መኪናውን ልሸጠው ነው ብላ ትመልስ። ሊብሬውን ሄዳ ልጅቷ ትናገር። ሙኒት ልጅቷ ራሷ ትናገር፣ ባለቤቷ ትናገር። ይሄን የምልበት ሰበብ ስላለኝ ነው። ልጅቷ ሊያጠቃት የሚችለው ነገር ይሄ ብቻ ስለሆነ እኮ ነው። ጋይስ ባለቤቷ ራሷ ትናገር። ካላስ ባለቤቷ ራሷ ትናገር። ምክንያቱም ራሷ ወጣ ባፏ እንዲህ የደረሰባትን ነገር ራሷ ትናገር። ሙኒት ካላስ ተደማመጡ፣ እየተደማመጡ ነው። በቃ ካላስ እንደዛ ይሻላል። ተሙ ያናግራት። ተሙ ያለውን ነገር እንትን ይበልና ራሷ ትናገር። በስ ከባለቤቱ ያወቀ ቡዳ ነው። ምክንያቱም ወየታሙ ልክ አይደለም ያደረገው ነገር በጣም እንዴ። በሰው በደካማ ጎኑ ተገብቶ ደግሞ ጋይስ ማናገሩ ብቻም ሳይሆን ካሁን በኋላ የምትናገራቸው ነገሮች በሙሉ በጫና እንደሆነ ነው ማወቅ ያለባችሁ። የሆነ ነገር እንኳን ብትናገር ልጅቷ ነፃ አይደለችም ነው እያልኳችሁ። ነፃ የሆነ ሰው ነው የምትጠይቀው። አሁን አንቺ ሳሪ የምትይው ነገር ልክ ነው። በነፃነት ምንም ነገር መናገር የምችልበት ከሆነ እናገራለሁ። ነፃ አይደለችም ልጅቷ እያልኩሽ። በሆነ ነገር ውስጥ የሆነ ትብታብ ውስጥ ገብቶ ተቀርቅራ ለአሪፍ ድራማ በፓርት ከ1 እስከ 100 እየተሰራላት ያለች ልጅ ላይ ትናገር፣ ውስጧን ታውራ ብቻ አልደረስኩላት። እኔ እያልኩሽ ያለው
በገባኝ መጠን መኪናው ቀርቶባት ከዚህ ነገር ውስጥ ልጅቷ ሰውት መኪናው ሌላም ድራማ ይሰራባል። አሁን ከዚህ ችግር ውስጥ አስወጧትና ሌሎች መጥተው እንዲረዷት አድርጉ። ሪል የሚረዱ ሰዎች ይህን ድራማ እዚህ ግሩፕ ውስጥ አስወጧት። በቃ አቀኝ እናንተ የምትፈልጉ እኔ እዛ አይደለም ያለሁት ለእናንተ ነው የምነግራችሁ። በቃ ዘርፌ ታድርስላት ይሄን መልእክት። ላይሰንሱ እንትኑን ሊብሬውን ሄደሽ መልሽ ይበያት። ካላስ ማንም የሚጠይቃት የለም። ከስሜ ሙኒትዬ በጣም ፍርሃት አለባት። ምክንያቱም ትምጣኔ ጋ እኔ ከሁለት ቀን በኋላ ስራ ገባለሁ። ብትፈልግም ነገ ለእሷ ስልገባለሁ ተያይዘን ሄደን ሙሩር ከስሟ ላይ ታስነሳዋለች። አለቀ። መኪናህ እንዲህ ቦታ ቆሟል፣ ሄደ መውሰድ ትችላለህ ትለዋለች። ምንድን ነው የሚያደርጋት? እስኪ እኔ በእያንዳንዱ ነገር አብሬሽ ቆማለሁ በያት። አሁን ዋናው ፖይንት እሷ የታሰረችበት ስሟ ያለበት የመኪናው ብቻ ነው። ከዛ በተረፈ እርዳታ ብሎ ሰጥቷታል 6000 አምጭ ብሎ ነጥቆ መውሰድ አይችልም። አምጭ ብሎ ነጥቆ መውሰድ አይችልም። አልዘረፈችውም። ብድር አይደለም የሰጣት፣ ምንም አይደለም። ለዚህ ኤቪደንስ አለ። መኪናውን ግን ቴንኪው ብላ መመለስ መብቷ ነው። ማንም አያስገድዳትም። ከስሟ ላይ ካነሳችሁ በኋላ እዚህ ቦታ ሄደህ ውሰድ። እነ ናሆምንም ጠይቋቸው። አብሮ ስለ ናሆም ያውቃል ብዙ ነገር። ስለዚህ የሚያውቀውን ነገር ይናገር። እዛ ትሪክ ውስጥ የሚያውቀው ነገር አለ። ሰሩት ሀታ አይደለም የእሷ ይቅርና ለፎሎወሬ ነው ለምን የሸልመዋል ያለውም ሻሻ ነው ነው በቃ ማሩ በቃ ካላስ ጋይስ ካላስ በቃ ካላስ ጋይስ። አዎ ታሙ በቃ ልጅቷ ታውራ። ከዛ በኋላ ልጅቷ እራሷ ሶልቭ ታርግ ወይ ልጅ ካላስ ጋይስ ካላስ በቃችሁ። ዘርፌ በቃ ሙኒት ወደ ጀመርሽው አጀንዳ ወደ ገኒ ሂጂ ውዴ። የለም ልጁ ሊገኝ አልቻለም። ስልኳ ያነሳ